ሌሎች የኮር የዝ የድርጅት የኮር የዝ እንዲሁም የክፍለ ጦር አመራሮች መላ ሰራዊታችን የአማራ ፋኖ ብሔራዊ ንቅናቄ መላ ሰራዊታችን ለተከበረውና ስንሳሳለት ለነበረው ለአባታችን ለሜጀር ጀነራል ከፍያለው ደሴ የሙት ዓመት መታሰቢያ በድጋሚ እንኳን አደረሳችሁ። መልካም መክፈቻ ንግግሩ የሚሆነው ይሄ ነው። ሌላ ብዙ ዛዛታ አያስፈልግም። በዱር በገደሉ እየተዋደቃችሁ በተለይም እንደ ቀጠናችን ብዙ አርበኛ የገበርንበትን ትግል በተለያዩ የፈተና ድርብርብ አሳልፈን ከዚህ በመድረሳችን ደስታ ይሰማኛል። አንድ ጊዜ ሞራል ሰጡ። መልእክቴን አስተላልፋለሁ። ጨርሻለሁ። አመሰግናለሁ። ሁለተኛ የሚሆነው የህሊና ጸሎት ሃይማኖት አባቶች ነው። ሁላችንም ከመቀመጣችን ብድግ ብለን የህሊና ጸሎት ይካሄድና ማለት ነው። ሁላችንም የተሰጠን ሻማ በእጃችን ያዝና شامل كبريت زرامة شامل لو كنت أفهم زورتك ليس تلا يلو كساك أبطل طيب تلكشون دخلوا للراس تنتعش ሻማውን አንዴ ይቅርታ ሻማውን እንደተደበቀ ሁላችንም እንቆማለን። ሻማችሁን ለኩስና ሁላችሁም አንዴ ትቆማላችሁ። علي
አመሰግናለሁ። የተከበራችሁ የአፋብን ብሔራዊ ንቅናቄ ከፍተኛ አመራሮች፣ በላይ 206ኛ ኮር ከፍተኛ አመራሮች፣ አንበሳው ጋይንት ዝግጁ ድርጅት አመራሮች፣ እንዲሁም ተጋባዥ እንግዶች፣ የሃይማኖት አባቶች እንኳን ለ1ኛ ዓመት ለአባታችን የሜጀር ጀነራል ከፍያለው ደሴ የሰማዕትነት ዓመት መታሰቢያ ዓመት አደረሳችሁ አደረሰን። እንግዲህ አባታችን እንደ አማራ ብዙ ዋጋ የከፈለ ብዙ የታገለ ብዙ ያደራጀ አማራን ያነቃ ታጋያችን ሁሉም አማራ በአንድ ትንፋሽ ተስማምቶ አባታችን መሪያችን አታጋያችን የሚለው እንቁ መሪያችን ነበር። እንደምታውቁት አባታችን ሲሰዋ በጀግንነት ሲሰዋ አባታችን የተጎዳው ጋይንት አይደለም፣ የተጎዳው ጎንደር ብቻ አይደለም። እንደ አማራ ብዙ ዋጋ ከፍለናል። ትግላችን ወደ ኋላ እንዲሆንም ሆኗል። በሱ ምክንያት እሱ ስለቀረብን አሁንም ትግላችን ላይ የሚታዩት መንገራገጮች እንደ አባታችን አይነት በሞራልም በአማራዊ ሴትም በስነ ልቦናም ከፍ ያሉ አባቶች ታጋዮች መሪዎች ቢኖሩ ኑሮ አሁን ላይ የአማራ ትግል በዚህ ደረጃ ላይ አናየውም ነበር። ሆኖም አሁንም የአባታችን ራዕይ ያታግለናል፣ የአባታችን ዓላማ ያታግለናል። አባታችን ሕያው ምልክታችን ነው። አባታችን የጀመረውን የትግል መስመር በቀናነት በታማኝነት ሰበር ነው ሲሉ ትግሉን ወደ ኋላ ቀለበስ ነው ሲሉ ከምንም በላይ ደግሞ መንገዱ ረዝሞባቸው ሰልችተው መንገድ ላይ በቀሩ ወዶ ገቦች የአማራ ትግል ወደ ኋላ ተመልሷል ተቀልብሷል ሲሉ ከፍያለው ደሴ ያዘጋጃቸው እንደ ተርብ የሚናደፉ ጀግኖች እንደናንተ አይነት ጀግና ደግሞ አፍርቶ ስለሄደ የአማራ ትግል አንሰራርቶ ጥላትን አይቀጡ ቅጣቀጣችሁ ይኸው ለዓለምም ለአማራ ሕዝብ ተስፋ ስለሆናችሁ እናንተም ያባታችሁ ልጅ ስለሆናችሁ እጅግ በጣም ነው የምናመሰግናችሁ። እንደምኒልክ ሕዝብ እንደ 106ኛ ኮርም እጅግ በጣም እንደምንቆራባችሁ መናገር ፈልጋለሁ። ከዛ ውጭ ትግላችን እንግዲህ እንደምታውቁት የአማራ ትግል በአንድም በውስጥም በውጭም ፈተናዎች የበዙበት ቢሆንም ከምንም በላይ ሲፈተን የነበረው የአባታችንም ህልም የነበረው አንድነት ስለነበር አንድነት አንድ መሰብሰቢያ ቤት አንድ መጠለያ ቤት መስራት ስለነበረ ከዘመናት በኋላ ከብዙ የደም ዋጋ ከተከፈለ በኋላ በውስጥም ሽኩቻ በውጭም ጥላቶቻችን ገፊነት ብዙ ደም ከተፋሰስን በኋላ የአማራ ቤት ለአንዴና ለመጨረሻ ጊዜ በአማራ ብሔርተኝነት ጥላ ስር በፖለቲካዊ ትጥቅ ትግል የትግል መስመር ስለተሰራ ለዚህም ደግሞ ውድ ህይወታቸውን የረከዙ ውድ አርበኞች አሉ። በስማቸው የሚያታግሉን ዘላለማዊ መስዋዕት የሆኑ የትግላችን ማያዎች የድላችን ብስራቶች ጀነራል ከፍያለው ደሴ የትግላችን ምልክት ነው፣ መስታወታችን ነው። ትናንትን የምናይበት መስታወታችን ነው። ዛሬን የምንገነዘብበት መስታወታችን ነው። ነገን ደግሞ በእጅጉ አርቀን እንድናስብ የአማራ ህዝብ ምን እንደሚፈልግ ከከፍያለው ደሴ ስብዕና ስነ ልቦና ምን እንደምንማር እንግዲህ ከእናንተ በላይ የሚያውቅ የለም። ለእኛ እንኳን ብዙ የተረፈ ጀግና ነበር አባታችን። እውነት ለመናገር የጥንካሬ ምንጫችን ነበር። ስለዚህ ከከፍያለው ደሴ ብዙ የምንወስደው ነገር አለ። እንደ እዝም ከበላይ እዝም ከጎንደር ጠቅላይ ግዛት እዝም ከምኒልክ እዝም እንደወሎ የምንወስዳቸው ብዙ ጥሩ ጥሩ ነገሮች አሉ። እየተማማርን እየተደጋገፍ እየተነቃቀፍን ሳይሆን እንደ አማራ አንድ ሆነን እንደ ፋኖ ደግሞ ከምንም በላይ አንድ ሆነን መታገል መቻል አለብን። እንደ ድርጅት አንድ ሆነናል። ልክ ነው። በጽሁፍ ደረጃ ፔፐር ታይገር ብቻ ሆነን እንዳንቀር በተግባርም አንድ መሆን መቻል አለብን። መርሃችን አንድ መሆን መቻል አለብን። ህግና ደንባችን አንድ መሆን መቻል አለበት። ጎንደር የሚመራበት ህግ አንድ መሆን መቻል አለበት ከወሎ ጋር ከጎጃም ጋር ከሸዋ ጋር። ስለዚህ በዛ ልክ ከተሰራን የተሰውት ወንድሞቻችንን እንደምንመልሳለን። ከምንም በላይ ደግሞ የወጣንለትን ዓላማ የአማራ ህዝብን እናስከብረዋለን። የወጣንለትን ዓላማ ደግሞ ከዳር እናደርሳለን። እንደምታውቁት በዋናነት እኛ የምንታገለው ለህዝባችን ቢሆንም ከምንም በላይ ደግሞ ከኋላ የጣልናቸው የትግል ምልክቶቻችን የትግላችን አልፋና ኦሜጋዎችን የነሱንም ደም ለመመለስ ጭምር
የነሱንም ራዕይ ለማስቀጠል ጭምር ነው። የነ ከፍ ያለው ደሴን፣ የነ ጀነራል አሳምነው ጽጌን፣ የናስቻለው ደሴን፣ የነ ውባንታ ባተን ትግል ከዳር ለማድረስ ስለሆነ በዛ ልክ የተሰፋን በዛ ልክ የተሰራ መሆን መቻል አለብን። ከሰራዊታችን ጋር ከህዝባችን ጋር በደንብ እየተግባባን መስራት መቻል አለብን። የዚህ ትግል ዋና መሰረት ህዝባዊነት ነው። የዚህ ትግል ዋና መሰረት ፋኖነት እስከሆነ ድረስ ህዝባዊነት እስከሆነ ድረስ ህዝባችንን ቀይ መስመር አድርገን መታገል መቻል አለብን። ከህዝባችን እንዳንወጣ በደንብ ራሳችንን መመልከት መቻል አለብን። ፋኖ ወደ ውስጥ ካልተመለከተ ወደ ራሳችን ካልተመለከትን በእርግጠኝነት ራሳችንን ጠልፈን የምንጥል ይሆናል። ስለዚህ ሁሉም ፋኖ እየተናበበ ልክ ሌሎች የውስጥም የውጭም ጥላቶቻችን የአማራ ታሪካዊ ጥላቶች የሚባሉት በሰሩልን ጥብቆ ልክ ሳይሆን ማሰብ ያለብን በአማራነት ውሃ ልክ ስር የተሰራ መሆን መቻል አለብን። የወጣነው እንደ አማራ ነው፣ የምንታገለው እንደ አማራ ነው። የወጣንበት ዋና ምክንያት አማራነት ተነካ፣ አማራነት ተንቋሸሸ፣ በዝምታ ተገደልን፣ ሳይለንት የሆነ ጄኖሳይድ በህዝባችን ላይ ተፈጸመ ብለን እስከሆነ ድረስ መዳኛችንም አማራነትና አማራነት ብቻ ነው። ከዛ በዘለለ ዝቅ ብለን የምናስብ ከሆነ በእርግጠኝነት ይህን ትግልም አናሸግረውም። በእርግጠኝነት ደግሞ ለዚህ ትግል የሞቱትም የተሰዉትም እነ ጀነራል ከፍ ያለው ደሴን ዓላማ ማናስቀጥል። እነሱን የምንወዳቸው ከሆነ ሕያዋን ናቸው የምንል ከሆነ ምልክቶቻችን ናቸው የምንል ከሆነ ዝቅ ብለንም ቢሆን እብሪታችንንም ትተን ቢሆን ለህዝባችን መታገል መቻል አለብን። ለህዝባችን መቆም መቻል አለብን። ፋኖ መሆን መቻል አለብን። ፋኖነትን እንደ መናኛ መጠቀም ለተዛባ ጥቅም የምንጠቀመው ከሆነ በእርግጠኝነት ትግላችን ይኮላሻል ጓዝ። ስለዚህ መጠንቀቅ መቻል አለብን። ትግላችንን ማሰብ መቻል አለብን። የጣልናቸው እልፍ አላት ሰማዕቶች አሉ። ሙታን አይደሉም፣ እነሱ ሕያዋን ናቸው፣ ሰማዕት ናቸው። ይህን ትግል ሙተው እንኳን ተሰውተው እንኳን እያታገሉን ያሉት እነሱ ናቸው። እውነት ለመናገር ለእነሱ ሲል ብቻ የሚታገል አብዛኛው ታጋይ አለ። ስለዚህ ህዝባችንን ደምረን የተሰዉትንም ታጋዮች ደምረን ትግላችንን በእርግጠኝነት ወደፊት ማሻገር መቻል አለብን። ተወደደም ተጠላም ዝሮ ይሄ ትግል ማሸነፉ አይቀርም። የመጨረሻውንም ሳቅ የምንስቀው እኛ ነን። እንደማንም እኛ ጥብቁ አይደለንም። ማንም ለመግፋት ወደዚህ ትግል አልገባንም። ወደ ጫካ አልወጣንም። አገራችን ኢትዮጵያን በደምና ባጥንት አያት ቅድመ አያቶቻችን የሰሯትን አገራችን ኢትዮጵያ ለመግፋትም ወደዚህ ትግል አልወጣንም። የወጣነው ተገፍተን ነው። የወጣነው እንደ ህዝብ ስለተረገጥን፣ ስለተንቋሸሽን፣ ስለተተፋብን፣ ስለተናቅን አይምሮ ኑሮን ታጋይ አይምሮ እንደሌለው እንደ ከብት ስለታረድን፣ ስለተናቅን በሰራናት ሀገር ላይ ስለተዋረድን ጭምር ስለሆነ ወደ ነበረ ክብሯ ኢትዮጵያ የምትባለዋን ታላቅ ሀገር ጭምር ወደ ነበረ ክብሯ ለመመለስ ስለሆነ በዛ ልክ አይምሮአችንን ማዘጋጀት መቻል አለብን። ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ጽሕፈት ቤት ኃላፊ የሆኑት አርበኛ ዶክተር አድማሱ አለም ነው ወደ መድረክ። አርበኛ ዶክተር አድማሱ ሞራን የለም። እናመሰግናለን። እንዴት ዋላችሁ ነው የምለው። በመቀጠል የ206ኛ ኮር አመራሮች ለሜጀር ጄኔራል ከፍ ያለው ደሴ ዓመታዊ ሰላም እንኳን አደረሳችሁ። የሃይማኖት አባቶች እንዲሁም ለወሎ ጠቅላይ ግዛት ምኒልክ ዕዝ 206ኛ ኮር አመራሮች እንኳን ለዓመታዊ የሜጀር ጄኔራል ከፍ ያለው ደሴ በዓል አደረሳችሁ ነው ብለው እጨምራለሁ። ከዛ በመቀጠል የምናገረው ሜጀር ጄኔራል ከፍ ያለው ደሴ በኢትዮጵያ ሰማይ ስር ወይም በ4 ኪሎ መንግስት ተብየው በኢትዮጵያ ከሚፈሩት ተከሳሾች ከነ ክርስቲያን ታደለ፣ ከነ ዮሐንስ ባያለው፣ ከነ ጄኔራል ተፈራ ማሞ አንዱ ተከሳሽ ነው። መዝገቡ ቁጥር ማየት ይቻላል። አንዱ ተከሳሽ ነው። 4 ኪሎ አብይ ራሱ የሚያውቀው የሚፈራው ሰው ነው። በመቀጠልም ሜጀር ጄኔራል ከፍ ያለው ደሴ ፋኖነትን የጀመረ እሱ ነው። ከናስቻለው ደሴ ጋር የት ካላችሁ አጣዬ፣ ከሚሴ፣ መተክል ላይ ፋኖነትን ያስተማረ አይከናችን ነው። ሜጀር ጄኔራል ከፍ ያለው ደሴ የትግል አይከናችን ነው። በተለይ የዚህ ቀጠና እንደ አማራ አይከናችን ነው። ከዛም በመቀጠል ሜጀር ጄኔራል ከፍ ያለው ደሴ በዚህ ቀጠና ትላልቅ ጀብዶችን ኢቭን የጁንታ ውጊያ ላይ የጋሸናን የዳውንትን ምሽግ የሰበረው እሱ ነው። ስለዚህ
ሜጀር ጄኔራል ከፋለው ደሴ መታገያ መስመራችን አይከናችን። ከዛ በመቀጠል የማስተላልፈው መልእክት እንደዚህ ቀጠና መሪዎቻችን ተዋክበው በእኛም ተጣልተው ነው የሞቱት። ይሄንን አእምሯችንን ጠይቅ ይገባል። መጥራት ይቻላል። አስቻለው ደሴ እንዴት ሞተ? ውባንተ እንዴት ሞተ? ሻለቃ እንዳለም እንዴት ሞተ? ከፍ ያለው ደሴ እንዴት ሞተ? ካል በጠላቶች ተዋክበው እኛም ሳንረዳቸው ነው ያጣናቸው። ይሄንን ሁሉም አእምሮ ሊያስብ ይገባል። ያጣናቸው እያንዳንዱ መቁጠር ይቻላል። ስለዚህ የኛን ትግል ታርጌት አድርጎ የሚሰራ ከ4 ኪሎ ጀምሮ የኛን እንቅስቃሴ 4 ኪሎ ነው የሚቆጣጠረው። ቀጣይ የሚቆጣጠረው ባህር ዳር፣ ከዛ ቀጥሎ ነው ክፈተው መንበር ክፈተው ላይ ያላችሁት የሚቆጣጠረው። ስለዚህ ይሄ ትግል ታርጌት አድርገው እንደሚሰሩ ሁላችንም ማሰብ አለብን። የከፌ ሞት፣ የውባንተ ሞት፣ ያስቻለው ሞት፣ የሻለቃ እንዳለ ሞት ዝም ብለን አናየው። የኮሎኔል ታደሰ ሞት ዝም ብለን አናየው። ታርጌት ተደርጎ ነው እየተዋከቡ ነው ያጣናቸው። በመቀጠል ከዚህ ምንድነው የምንማረው ማለት አለ። ከዚህ ምንድነው የምንማረው ካል የመጀመሪያ የምንማረው ከዚህ በኋላ ላሉት መሪዎቻችን መጠበቅ መቻል አለብን። መሪዎቻችን መጠበቅ መቻል አለብን። እና አንደበት ክንዳለም እነ ክንድሰው እነ አለማየሁ እነ ኪሮስ እነ ደሞዝ ሌሎችንም አመራሮች መጠበቅ መቻል አለብን። ካልጠበቅ መሪዎቻችን ካልጠበቅ ተልካሻ የማንም ተላላኪ ተዋራጅ ነን። ይሄ ማሰብ አለባችሁ። ማየት እያየነው ነው። ከፍ ያለው ደሴ ከሞተ በኋላ የዚህ ቀጠና ትግል አሁን ነው የተነሳው። እጅ ሰጦች ከገቡ በኋላ ነው የተነሳው እንጂ ተሰብሮ ነበር። አሁን ግን ልጆቹ አንስተውታል። ሻለቃ ክንዳለ ሙቶ ቢሰበርም ልጁ አንስተውታል። እንዲሁም የከፍ ልጁ አንስተውታል። ስለዚህ መሪን መጠበቅ መልመድ አለብን። መሪዎቻችን መጠበቅ መቻል አለብን። በተለይ እንደ አማራም እንዳለ ሆኖ እንደዚህ ቀጠና ግን የሞተበት መሪ የለም። አይከናቸው ያገር መሪ አብይ የሚፈራቸው መሪዎች ጉባንተን ይፈራዋል፣ ከፍን ይፈራዋል። ግን ተገሏል። በእኛ ስህተት እጃችን እያየናቸው ይሄንን መተማመን አለብን። ስለዚህ ከዚህ በኋላ አእምሯችን መጠየቅ ያለበት ለምን መሪዎቻችን አጣን ማለት አለብን። ሁለተኛ መሪን ለመጠበቅ ምን መሆን አለብን ካላችሁ ዲስፕሊን ያለው ወይም ስርዓት ያለው ታጋይ መሆን አለብን። መሪን የሚያከብር መሪን ከጠበቅ መሪን ማክበር አለብን። ገብርዬ ክፍለ ጦር የገብርዬን ክፍለ ጦር አመራሮች ማክበር አለብን። ከዛ ውጭ ስለ ሰፈር ካወራ ሰፈር የሆነን የምትቀር፣ ስለ መንደር ካወራ መንደር የሆነን የምትቀር መሪን ማክበር አለብን። መሪንም በህጋዊ አግባብ ባለው መጠየቅ መልመድ አለብን። ከዛ ውጭ መሪን ካላከበር በስርዓት ካልገባ ጋጥ ወጥ ከሆንክ አንጃ ከፈጠርክ በመንጋ ከሄድክ የማንም ተላላኪ ነው የምትሆን። ኢቭን ብናሸንፍም ዋጋ አይኖርም። ተለመጥማጭ ነው የምትሆን። መሪን ሲናከብር ስርዓት ሲኖረን ኢሊት ሲኖረን ቀጣይ ለሚፈጠረው የኢትዮጵያ ፖለቲካ የኢትዮጵያ ስርዓተ መንግስት አቅም ይኖረናል። ይሄ ማለት አሁን አፋብን የተመሰረተ ድርጅት አለ። አፋብን 4 ቁልፍ ነገሮች አሉ። ወታደራዊ ክንፍ፣ የፖለቲካ ክንፍ፣ የመረጃ ክንፍ፣ የዲፕሎማሲ ወይ ውጫዊ ክንፍ። በእነዚህ ክንፎች ለመሳተፍ ወታደራዊ ክንፍ የቀጣይ የሀገር ጄኔራል ለመሆን መዘጋጀት አለብን። አቅም ያለ የሀገር ጄኔራል ከሆንክ ይሄን ህዝብ ፖለቲከኛ ሆነ ሀገር መምራት ከቻልክ የመረጃ ዳንነቱ ነው። አሁን የነተመስገን ጥሩነህ ስልጣን ካልተረከብ የውጭ ዲፕሎማሲ ሆነ የነስያ ብርሃን የነ እንትና ማን መስፍን ነው የሚባለው የትግሬ የነሱን የውጭ ስራ ካልተቀበልክ ይሄን ህዝብ መካሳት ይችላል። ያበላን ያጠጣል። ደንቋራ 70 ሰው ጉና እንደዚሁ 50 ሰው ንፋስ ሞጫም እንደዚሁ የማያውቃችሁ ነው። 50 ወጣት የሞተውን እናት ቀጣይ መንገድ ትወጣለች። እምንክሳት እኛ አገሪቱን ስንረከብ ካልተረከብን እነሱን መካስ አንችልም። መንገድ ላይ ይወጣል። ይሄን ማሰብ አለብን። ስለዚህ ለዚህ ደግሞ ወሳኙ መሪን ማክበር፣ ስርዓት ያለው ወታደር መሆን፣ ዲስፕሊን ያለው ወታደር መሆን፣ ኤሊት ፖለቲከኛ መረጃ የሚችል አቅም ያለው ሁሉንም ያለው መሪ ማውጣት አለብን። ከዛ ውጭ ሁሉንም ከናከው ተንቀ ነው የምትቀር። የናቀ ተናቂ ነው የሚሆነው። ይሄ ማሰብ አለብን። አሁን ደግሞ የምናገረው እነዚህ ብላቴናዎችን መጠበቅ መቻል አለብን። በቃ የነከፌን ዓላማ የሚያሰግዱ እነዚህ ብላቴናዎች ነው። ስለዚህ እነሱ መጠበቅ መቻል አለብን፣ ማክበር አለብን፣ መገዛት አለብን። ይሄን ካል መዳረሻችን ያምራል ማለት ነው። ሌላው የአማራ ትግል አማራጩ አንድ ብቻ ነው፣ ማሸነፍ ብቻ ነው። በቃ ማሸነፍ ብቻ ነው። ለዚህ ደግሞ በወታደራዊም በፖለቲካም በመረጃም ተጠናክረን ስንል ማሸነፍ። ከዛ ውጭ ድርድር ገለመኔ ሽምግልና አይፈታም። ማሸነፍ ማለት ምን ማለት ነው ካላችሁ እኛ ጦር እንደያዝ 4 ኪሎ ስንደርምሰው ብቻ
በቃ አለቀ። ከዛ ውጭ የኛ መዳረሻ ደብረ ታቦር አይደለም፣ ባህር ዳርም አይደለም። ስለዚህ የአማራ ትግል አማራጩ ማሸነፍ ብቻ። ከዛ ውጭ እኛ የምንታገልበት ርዕዮተ ዓለም አለ። መታገያ መስመራችን አማራነት ይባላል። አማራነት ዓለምን ማያ መነጽራችን ነው። እጥርስ አደረገው ምስራቅ አፍሪካን የምናየው በአማራነት የምንተርጉመው ከአማራነት አንፃር እንደስካሁኑ ገለመኔ ኢትዮጵያዊነት አፍሪካነት አይሰራም። መጀመሪያ አማራነት ነው። ስለዚህ መታገያ መስመራችን ዓለምን የምናይበት እንዲሁም ምስራቅ አፍሪካን እጥርስ አደረገው ማያ መነጽራችን አማራነት። ስለዚህ የአማራ ትግል አሁንም ደግመዋለሁ አማራጩ ማሸነፍና ማሸነፍ ብቻ። ለዚህ ደግሞ ወገን ተጠቅ ማድረግ ጨርሻለሁ። አመሰግናለሁ። እናመሰግናለን። ሀሳብ ወይም ማብራሪያ እንዲሰጡልኝ አርበኛ ሽጉ ደሴ አየለ የሟች የጀነራል ከፍያለው ደሴ ታላቅ ወንድም ወደ መድረክ መጥተው ሀሳብ እንዲሰጡልኝ ጋብዛለን። እናመሰግናለን። እንደምን አላችሁ? ብዙ ሀሳብ ተገልጿል። ሁሉም ነገር ተገልጿል። እኛ ብዙ ማለትም ፖለቲካም ሰዎችም አይደለም። ትግል ብቻ ነው የምናውቀው። ተፈጠረን ለትግል ብቻ ነው። ትግል ነው እኛ ምን ተፈጠርን ትግል ነው። በዘጠና አንድ አንስቶ ትግል ላይ እንደ ባለስተራ ወያኔ ቀጠቀጠን ቀጥቶ እንደ ባለስተራ ተቀጥተን እና በጎ ለይተን ትግልን ጥናትን የምናውቅ ብቻ ነው። ፖለቲካ ብዙ አናውቅ። ወንድሜ ጋር ያው አሁንም ባለንበት ትግል ብቻ ነው የምናውቅ። ግን አጠቃላይ የጦር ጓዶቻችን የትግል ጓዶቻችን የሃይማኖት አባቶች እህቶቻችን ሁሉም በሚዲያው ነፍስ ይማር ለማለት እንኳን አበቃን። በቃ እንኳን አበቃን፣ እንኳን አበቃችሁ። እንደዋዛ ዓመት ሞላው። ያው እያለቀስን ትግሉን እያስቀጠልን ባንዳ ሲከዳንም ሁሉንም በጫካ እስከ መጨረሻው ድረስ ይህን ትግል ነገም ታጋይ ለወንበር አይበቃም፣ ታጋይ ለቢሮ አይበቃም። እስከ መጨረሻው ድረስ ነገም እንታገላለን። ስለዚህ ጓዶቼ፣ የሃይማኖት አባቶቻችን ለዚህ ፕሮግራም የተገኛችሁ ሁሉ ፈጣሪ ጠብቆልን የትግላችን አቃፊና ደጋፊ ሆናችሁ መጨረሻውን ድላችን እንድናበስር እፈልጋለሁ። በከዱት በሞቱት በስሜት በሁሉም ስሜታችን ተጎድቷል። ቁመን በመገኘታችን ብቻ ግን የተመሰገነ ሰው አብሮ ይቀበል። ስለዚህ ወንድማችን አርበኛ አርበኛ መልኬ ደሴ ለዚህ ፕሮግራም እሱንም ማመስገን አንድ ምሽግ ነው የሰጠው። ማመስገን እፈልጋለሁ። ወንድሞቼ ትልቁን ምሽግ ዛሬ መልኬ ሰው ወንድሞቼን አመሰግናለሁ። አጠቃላይ ነገም ጓዳዊ ግንኙነታችን እንዲዳብር ጓዳዊ ዝምድናችን እንዲዳብር ነው የምፈልገው። እኔ ጠላት አያሳስብም፣ ብልጽግና አያሳስብም። እኔ እውነት ልንገራችሁ የብልጽግና ጦር የብልጽግና ውጊያ ነው ያሳስብም። ምክንያቱም እንኳን ይህን በአራት እግር የነበረውን የኢህአዴግ መንግስትንም ታግለን እዚህ ደርሰናል። ወንድሜ ጋር ዘመን ተደግፌ አይደለም እኔ ትጥቅ ያዝኩት፣ በፈተና ተቀጥቅጬ እንደ ባለስተራ ተቀጥቅጬ ወንድሜ የኢህአዴግ መንግስት ታግለን እዚህ የደረሰች። ስለዚህ ጓዶቼ ወንድሞቼ ያለውን ለቀጣይ ያለውን ጓዳዊ ግንኙነታችን ጓዳዊ ዝምድናችን
ለገንዘብ ሳንሳሳ አንጃ ሳንፈጥር ለትግላችን ብቻ ካቀጠል ሰፈር ካለቀቅ ነገ አይታችሁ አጠግቡኝም አይቻል ጠግባችሁ በሰፈር ተከለለን ከተቀመጥ ነገ እኛ ጓዳይ ዝምድናችን እንዲርቅ ቀርቶ ሊቆረጥ ይችላል። ቦታችን እየለቀን ኮሩን በኮሩ ቦታውን እየለቀን እየታገልን ሌላ ቦታ ብንሄድ አንዲት እንጀራ ለዚህ ጧት በቃ እኛ ኩሮች ነን፣ አማራ ኩሮች ነን። በእንጀራ እንጣላ ብላ ጠጣ በይ በጎኔውን እዚህ እኔ ልቅደም በውጊያ እኔ ልግባ ነው አንተ ወደ ኋላ ቅር ነው። ስለዚህ ይህንንም ዝምድና በውጊያ ብቻ መሳሳት ሳይሆን አብረን ስንኖር መሳሳት አለብን። በቃ መደጋገፍ አለብን። ለገንዘብ ወንድም እናስከል መሳሪያ ስለያዝ ሪስክ መኖሩን ማወቅ አለብን። ሪስክ አለው፣ ጠቃሚ ነው መሳሪያ። ጓደኛ አንሳታ ሰውን ጸጸቱ የዘላለም ጸጸት ያመጠጠት ያመጠጠት አዝመራ ያሳተው ነው። የዘላለም ጠጠት ጓደኛውን የገደለ የትግል ጓዱን ያሳጣል። መከረ የምህደው እዚህ ማንኛውም መተዛዘን አለ። ያመመው ጓደኛ ያለ ከቤት ማስገባት አለ። ትግላችን የሚቀጥለው እንደዛ ነው። እርስ በርስ መደጋገፍ አለብን። ስለዚህ እኔ ብዙ መናገርም አልችልም። ነፍስ ይማርልን ወንድሞቼ። በዚህ ትግል እኔ ወደ 10 ወንድም ነው ያጣው። የኛ መጠን የለውም። ትንሽ ወንድም የዚያው እንዳላይ ነው የሞተ ምሽግ ላይ። እኔ ከበባ ሰብሬ ነው የወጣው። ይጨርሰን ለሞታችን አንሳሳ። ስለዚህ መሪ አርጋችሁ የመለመላችሁትን መሪ በላይም በታችም በገብርዬ ክፍለ ጦር በተራራው ህዝቡና ማክበር አለብን። የኮር አመራሩን ማክበር አለብን። 206ኛ ኮር አመራሮችን ማክበር አለብን። ከተከባበርን ትግል ይቀጥላል። ካልተከባበር በርስ በርስ ከተጠላለፍን የሰፈር ወንዝ መሻገር ስንዝር በደም በግል ደም ተጠልፈት ወድቃል። ሰው ያለ ዘር አይፈጠርም። ትግል ገመድ ጉተታ ነው። ጊዜ ቂጣ ነው። እኔ ከወንድሜ ጋር ማን ነው ተራራ ነበርኩኝ። ወንድሞቼ ጋር ሽፍን ነበርኩ። ወንድሜ ቢሞትም ሜጀር ጀነራል ከፍ ያለው ደሴ ቢሞትም ብልጽግና እሳት የሆነ ታጋይ ሰግስጎበት ሞቷል። ትግሉ አይቀለበስም፣ ግን እርስ በርስ መከባበር አለበት። ትግሉ አይቀለበስም፣ በታሪክ ትግሉ አይቀለበስም። እንደና አዲሱ ያለ ሌባ ልክስክስ ጉረሮ ሳይደርቅዷል። እስከ 7 ትውልዱ ነገ የሚገባበት የለው። ሲሄድም ሰው ገሎ ነው ሄደ አባሉ። እኔ ብሞት እሳት የሆነ ኩታራ አለ ገና አራውጦ የሚደፋል። ሰው ብቻውን አይደለም ፈጠረው። እንከባበር ነው የምለው። በላይም በታይም ክብር ሊኖረን ይገባል። ከተኮስከው ተሰጧችሁና አማራዎች ሪስክ ማምጣቱን ግን ማሰብ አለብን። ጉዳት ማምጣቱን ስንተኩሰው ማሰብ አለብን። ስናስብ ጥይት ደርሶ አይተኮስም። ጥላት ላይ ብቻ ነው፣ ብልጽግና ብቻ ነው እኛ ጥላታችን። ስለዚህ መሪዎቻችሁን አክብሩ፣ እንከባበር። አባቶችን እግዚአብሔር ያክብርልን። የሞቱንም በዚህ ትግል የሞተውንም ነፍስ ይማርልን፣ መሬቱንም ይባርክልን፣ ከላይ የሚታረቀን። ጨርሻለሁ። አመሰግናለሁ። እናመሰግናለን። ሁለተኛ የታሳቢ ቤተሰብ አጠር ያለ መልእክት የሟች የጀነራል ከፍ ያለው ምትክ
አናብስቱ አርበኛ ከንሰው ከሼ አጠር ያለ መልእክት እንዲያስተላልፉ ወደ መድረክ ትጋብዙልኛላችሁ። ያው ብዙም ንግግራቸው ከፍተኛ አመራሮች ወንድሞች ጓዶች አብራችኝ የምትጓደቁት አብራችኝ የምትሞቱት የአባቴ አደራ ተቀባዮች ጓደኞች ወንድሞች ለዚህ ቀን ስላደረሰን እግዚአብሔር ይመስገን። ያው እኔ በዛሬ በጣም ደስ ብሎኛል እዚህ ቀን ደርሰን ስላየን። እንደኛ ፈረሰ የተባለ ክፍለ ጦር እንደኛ ወደቀ የተባለ ክፍለ ጦር የለም። ግን እጥፍ ተደራጅተን እጥፍ ቁመና ያለን ነገም የማይቀለበስ ቅዱስ ገብርኤል ክፍለ ጦር አንበሳው ጋይንትን ይዞ ራስ ጉናን ይዞ መቾን መቀልበስ አንችልም። መቾን የምንቀለበስበት መንገድም የለንም። አንድ ሆነን እንዲህ እንደተሰባሰብነው አንድ ሆነን ልባችንን አንድ አድርገን መንቀሳቀስ አለብን። ወደፊትም በምናካሄደው ነገር አንድ ልብ፣ አንድ አቋም፣ አንድ እንቅስቃሴ ያስፈልገናል። አንድ አይነት ሁላችን መንገዳችን አንድ ከሆነ መቾን የሚቀለብስና መቾን የሚያጥፈን ሰው የለም እና እዚህ ቀን ስለደረስን አክብራችሁን ስለመጣችሁ በጣም አመሰግናለሁ። የተራራው ራስ ጉና ክፍለ ጦር ዋና አዛዥ አርበኛ ተመስገን ወደ ከጉና ሰማይ ስር የጉና ተራራ ክፍለ ጦር ዋና አዛዥ አናብስቱ አርበኛ ተመስገን አጠር ያለ መልእክት ያስተላልፉልናል። እሺ፣ አመሰግናለሁ። የተከበራችሁ የሃይማኖት አባቶቻችን፣ የተከበራችሁ የአፋብን ጎንደር ጠቅላይ ግዛት 206ኛ ኮር ክፍለ ጦሮችና አመራሮች እንዲሁም አባሎች፣ የተከበራችሁ የአፋብን ወሎ ቤተ አማራ ምኒልክ ዕዝ 103ኛ ኮር አመራሮች፣ ለሜጀር ጄኔራል ከፍያለው ደሴ አንደኛ ዓመት ሙት ዓመት በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ምናልባት የምናገረው ነገር ብዙ ነገር አይኖርም። አብዛኛዎቹ ሲነገሩና ሲባሉ የቆዩት ናቸው። ነገሮችን ከመደጋገም የተባሉትን ነገሮች ከልብ ላይ በልብ መያዝና በስራ ላይ ማሳረፍ ነው ዋናው ጠቃሚ የሚሆነው። እዛዎች ሜጀር ጄኔራል ከፍያለው ደሴ የትግል አባታችን መሪያችን ሰርቶ ያሳየን ታግሎ ያሳየን ወጥቶ ወርዶ ውጊያን አሰራርን እቅድን በማንኛውም ቦታና በማንኛውም መንገድ ተንቀሳቅሶ እኛ በደረስንበት ሳይሆን እኛ ሳንደርስ ከኛ በፊት ስለፋኖ ምንነት ሲያስረዳና ሲዋጋ ሲታገል የቆየ ውድ ህይወቱን የገበረ አባታችን ነው። እኛ ማድረግ ያለብን እሱ አባታችን እንደሆነ አምነን ማስመስከር የምንችለው ማሳየት የምንችለው እሱ የጀመረውን ትግል እሱ የሞተውን ሞት የእውነት ታግለን የእውነት ሙተን የጀመረውን ዓላማ ስናሳካና ስንጨርሰው ነው። ለዚህ ደግሞ እኛ ስንወጣ እያንዳንዳችን እንደ አማራ ክልል የግል ጥቅሙን ሊያስከብር የእናት አባቱን ቤት ሊጠብቅ ንብረቱን ሊሰበስብ የወጣ አንድም ታጋይ እንደሌለ ማንኛውም ሰው ማወቅ አለበት። ይህ ሲሆን የወጣንበትን ዓላማ ለማሳካት አድርግ የተባለውን ነገር አድርገን አታድርግ የተባልነውን ተቆጥበን ማንኛውንም ነገር ግዳጃችንን በበረሃም ሆነ በደጋ ትዕዛዛችን ተግብረን አዳምጠን ሰምተን ግዳጃችን መወጣት አስፈላጊ ነው። እዛ ውጭ ግን ሁልጊዜ ከፍያለው ደሴ፣ ሁልጊዜ ውባንታ ባታ፣ ሁልጊዜ አስቻለው ደሴ፣ ሁልጊዜ አሳመነው ጥጌ ማለት አይሰራም። ለኛ የሚጠቅመን ለኛ ሊያታግለን የሚችል የነሱን ዓላማ ልናሳካበት የሚችል
ዶክተር አሳመነው ጽጌን፣ ሜጀር ጄኔራል ከፍያለው ደሴን፣ ሜጀር ጄኔራል ውባንታ አባተን፣ ሻለቃ ክንዳለም አለምነውን እና አርበኛ አስቻለው ደሴን ሆነን ታግለን ሙተን ስናሳየን ያን ካላደረግን ታገይነን የእነሱን ዓላማ አስቀጣይነን ብለን ልናወራም ሆነ ልንናገር አንችልም። ብንናገርም እናፍራለን። እንኳን መናገር ቀርቶ ስለነሱም ታሪክ ማውራትም አንችልም። ስለዚህ ማውራት እንድንችል እነሱን መስለን መታገልና የእውነት ሞት መሞት ነው ያለብን። የእውነት እየሞትን የውሸት መኖር አያስፈልግም። የምንሞተው የእውነት ነው። የእውነት ሞት እየሞትን የውሸት ኑሮ መኖር አያስፈልግም። ስለዚህ ያ ወሬ መደጋገም እንዳይሆን እዚህ ያለው ሙሉ አባቶቻችን በጸሎት እናቶቻችንም እንደ አባቶቻችን በጸሎት የትግል ጓዶቻችንና አመራሮችንም በትግልም ሆነ በምክር በሐሳብ ከጎናችሁ ሆነን አጎናችሁ ናችሁ እንድታግዙንና ከጎናችሁ ሆነን እንድንታገል ሁላችንም በጸሎት በሐሳብ እንድንተጋገዝ እፈልጋለሁ። ስላዳመጣችሁ አመሰግናለሁ። ጨርሻለሁ። እሺ ፕሮግራማችን ትግላችን መነሻ፣ ስለ ትግላችን መዳረሻ፣ ስለ ትግላችን እንቅፋት፣ መሰናክሎች፣ ትግላችን ምን አይነት መስመር መሄድ እንዳለበት ዶክተር በአጭር ሰዓት ሰፋ ያለ ማብራሪያ ሰጥተውናል። ማብራሪያው ይቀጥላል በየፕሮግራሞቹ። አሁን የምንሄደው ልዩ ልዩ መነባንቦች በታዳሚዎች ነው የሚቀርብልን። ይህም ፕሮግራም የመጀመሪያውን ስነ ጽሑፍ የሚያቀርቡልን አርበኛ ኢንጂነር ደመወዝ ናቸው። እሳቸውን ወደ መድረክ ጋብዙልኝ። ልቀርጹ በጀርባው ኮፒራይት ነው የሚጠይቁ አላ አይለቀቅም። እናንተ ምልፈው ወሬኛው በድጋሚ አመሰግናለሁ። ተቀነስና ከስራ ብዛት ካሜራ በዛ ስነ ጽሑፍ እንደጻፍኩት ነው የቀረው። ለማንኛውም የሜጀር ጄኔራል ከፍያለው ደሴ ዓመታዊ መታሰቢያ ዓመት እንደዋዛ የፈተና ጊዜ የመታመን ዕዳ የጀግና ኑዛዜ የመፈተን አቅም የካህዳን ዕዳ አንተን ያስተማረ የፈተና ምንዳ ገላህ ፈረሰ ወይ ያ የምንሳሳልህ እንዴት ዝሎ ይሆን ጥላት የሚያረግፈው ብርታትህ ይኖራል ፈሪ የሚያዝለው የአማራው ምሰሶ ዝንት ዓለም ከፍያለው ወርቅ ላበደረ ምላሹ አፈር ሆነ በጥርሱ እየሳቀ ውስጡ ለታፈነ አፈሩን አንግሶ ወርቁን ለቀበረ ለኛ ይብላኝ እንጂ እሱማ ምን ሆነ ወርቅ ለሰጠህን አፈር አሸከምንህ ይኖራል ዘላለም ከፍ ብሎ ዝናህ እንደዋዛ ዓመት ተቆጠረ እኛም አልደነገጥን አፈሩም አልፈረ ስሙን ተሸክሞ ወርቁን ተቀበረ እሱም እንደሌሎች ጨክኖ ከቀረ በአማራነቱ ገፍቶ ከተቀጣ የተፈተነ ነጥሮ የወጣ ሰው ለቆ ነፍጡን ያነሳ ስራውን ለቆ ነፍጡን ያነሳ ሁሌም አዋግቶ ድልን የነሳ ከፍ ያለው ወንዱን ማን ነው የሚረሳ ያስለፈልፋል አፈሙዝ ሲያዞር ከፍ ያለው ደሴ ራሱ ነብር እንደናሁ ሰናይ እንዳስቻለው ደሴ ተዋግተው ካልሞቱ በተንኮል አንካሴ ለእውነት ካልሞቱ እንደ ከፌ ደሴ እንዳለፍነው ትናንት እንደበቀደሙ አምኖ ካተከዳ ልክ እንደ ወንድሙ እንዳንበሳው ታዴ እንደ ከፌ ታናሽ ሲወድቅ ካልታየ ተመቶ በከላሽ ሲታኮሱ ውለው ወና ሲቀርካዝ ነው ልክ እንደነሞገስ ልክ እንደ ገባየው
ልክ እንደሞላየ እንደ ወንደ መስፍን በእውነት የዋህነት አንደበት በር ይሁን እንዳጣነው ጀግና ክንዳለም ዓለሙ ልክ እንደ የሸዋስ አማራንን ካሉ እንደ አንደ ሲለው ነበር ሻለቃ ሸጋው ኢንጂነሩ አርበኛ አለባቸው ወራሽ ቦምብ የሚነዳው ጀግና ይበረከትም ሞቱን ካላሳየ የጄኔራል ቀኝጅ ልጅ ወንድም ማርየ እስኪ ልጠይቅህ አውራኝ ቁም ነገር ጀግና የማይቆየው አንት ጉደኛ አገር ባንዳ ምን ጨነቀው ባንተ መጥቆር መክሳት የበኩር ልጅህን እየቀረጠፈ ተንቦልብሎ ማግሳት ያርኩስ አምላመሉ ራሱ ሽጧቸው ደረቱን ይደቃል ቆሞ ከቀብራቸው ያዞምባ ያነባል ታዛቢ እንዳይተቸው ኑረን ከምንሞት ካፈር በላይ ሆነን ሙተን ብንነግስ ይሻለን አልነበር አምሳለ ገብርዬ የዘመኔ ጀግና ገብርዬን በእምነቱ ስሰማ በዝና አንተ ላቅ ትላለህ አንተ የወርቅ ፋና ጀግናው ቀረህ እንዴ በዛው እንደወጣህ ከጎንህ የሚቆም የሚያነሳህ አጣህ ሳትሰናበተን ቸው ሳትለን በዛው ይህን ጸባይህን ከየት አመጣኸው ምነው የኔ ጀግና ጥላ ከለላዬ አንተ አልነበርክም ወይ የኔ መመኪያ ለኔ ይብላኝ እንጂ ከለላ አላጣሁት አንተማ ታሪክህን ታድሶ አላየሁት ይሁዳ ቢኖርም ሰላቶና ባንዳ ገና ደሮ ሳይጮህ 3 ጊዜ የሚከዳ እስከ ቀራኒዮ ይከፈላል ግብር ይከፈላል ዕዳ ወያኔ ያቆመው የክፋት ግድግዳ በብልጽግና ሞት ያልቃል የኛ ምንዳ በሰራችሁ ሾተል በሴራዎች ትጥቅ አንገቱን ተቀልቶ ትልቁ ሰው ገዳይ በትንሹ ገዳይ ሲስቅ ጥርስ አውጥቶ አማራነት ልኬት የሰው ግብሩ ይውጣ በዘመን የማይጎድል በሳቅ የማይወጣ የማለዳ ጤዛ የጀንበር ምስለኔ አጎንብሶ ይመኛል ሳር ገደሉን ልክ እንደቀጭኔ ልጅ ጥጋብ ተፈራ ከሚሴ ለቀረ ሽሽግ ያረገውን ዳውንት ለቀበረ ያክንዳለም ደሴም ገዳሙ ዓለሙን መኮንን አረጋይ ጋሽ ስመኛውን ብርሃኑ መብሬን አራጋው ወንደነ ደረጃ አበባውን እዘዝ ጥላሁን ማርየ ካሳውን እሱ ያውቃልን ሀብታሙ ጌትነት አገዘ ሙሌን ዝምተኛው ጸዴ ነረ ስንቱን ጀግና ለአማራ ነጻነት መስዋዕት ለሆነ አማራ በአማራ ቀናተኛ ሆነ አማራ በአማራ ቀናተኛ ሆነ አረ በናሁ ሞት በውባንታ ባተ በሞላ ደስዬ ኮራ ወንድማንተ በሻለቃ እንሙት በመንበሩ ብየህ ሸኔ አትንፈራገጥ አማራን እያየህ በነሸቴ ሞገስ ተምሎልህ ማላ ሸዋ ሚዛን ስቶ ለማንስ ሊያደላ ጎንደር ፋና ወጊው የጎቤ ልጆች የቻላቸው ግርፎች ያስቸው ወንድሞች የናሁ የውቤ ኮሎኔል ታደሰ በአማራነት ክብር በቦምብ ለፈረሰ ቦታው ዋጋ የለው ከፍ ያለው ደረሰ ቦታው ዋጋ የለው ከፍ ያለው ደረሰ። አመሰግናለሁ። ስነ ጽሁፍ ያላቸው አሉ። እሳቸውን ጋብዛለሁ። አቶ ጌታ እንደግ ወደ መድረክ አሉ። ሁለታቸው በቀርቶ ተነሱላችሁ በዛኛው የአጥር ግቢ ያዛጀመና መስከሰው ልጅ ውጣልን። ቦታይቱ ከጧት ከማለዳ የተቀደሰች ናት። ጂኦግራፊ አቀማመጧ ይኸው ጀግኖች የመረጣቸዋት የፍታውራሪ ተኩ የቀኛዝማች አባተ የፍታውራሪ የሻው የፍታውራሪ ምሩ የፍታውራሪ አበበ የነመቶ አለቃ ደጉ የነመቶ አለቃ ተሻገር መለሰ የገበሬው የይልማ አስፋው የመሸሻ አስፋው የናሻግር አበበ የታደሰ ወንድ አፍራሽ የግራዝማች አመዴ ቦታ የመሳፍንቶቹ ቦታ ይችናል። ዛሬም የወንዱ የሜጀር ጄኔራል ከፍ ያለው ደሴ ነፍስ ይማር የተባለባት ከቦታ ተመርጣ ይችላል። ክብር ይስፋ ለሰጣችሁኝ አምላክ። ነፍስ ይማር ይላል አርዕሱ። ነፍስ ይማር የወንዶቹ ተስካር ተዘከረ
በሸሚዝ በሸማ ዓለም አይረሳውም ከፍ ያለውንማ ሽሉ ዳንዴ ዳንዴ የጎራው መብረቅ ባለም የሚታወቅ ዳንዴ የሚያስደፍቅ የልማት አውታሩ የገበሬው ሰንደቅ የደስያ የለሽል የነጥሩ ወርቅ ግራዝማች ተበጀ ከላይ የዘርግንዱ ጦር በጋሻ መካች ወንዱ የወንድ ወንዱ ማምለኪያችን ልክ እንደ ስላሴ መፈወሱ የሰው ዘር አንበሴ ነፍስ ማር ሜጀራል ለከፍ ያለው ደሴ በጦር መሃል ሲሄድ ይመስላል ክንፍ ያለው ምሽጉን ከምሽግ የሚያተራምሰው በምርኮ መኪና የሚውለበለበው የጀግኖች ማህፀን በስሙ ከፍ ያለው እስቴ በስማዳ ጎና ባይበላው ጁንታ ሲቃወጥ በጠባብ ጎራ አይደለም ክላሽ ዘራፍ ሲል ካራ ሰሜን ወልቃይት ተጣምሬ ሰሜን ወልቃይት ማይጠምሬ ጎራ የሰማህ ዝም በል የነበር ያውራ ለነ ከፍ ያለው ጥጋብ ተፈራ ጀግኖች በታሪክ የማይረሱ ጁንታን ታሽ ጋይንት ያላስደረሱ ከፍ ያለው ደሴ ሞላ ልባሱ ከዘራው ብሬን ኮፒው ጠይቶ የከፍ ታማኝ ሰማይ መብራቱ እውነት ወል ያለው ቀጭኑ ኪሮስ ከፍ ያለው ደሴን ድንበር ሲያስመልስ የሰቆጣና የወሎስ ተንፋስ የስታና ጋሪ የጋይን ንጉስ የጎጃም ዳኛ የጎንደር ፖሊስ ሜጀር ጀነራል ከፍ ያለው ደሴ ሕይወት ፈጣሪ እንደ ስላሴ አገር ወገኔ ኩሩ በነሱ ቃላቸው አኩሪ አፈር ቢለብሱ ከፍ ያለው ደሴ ሞላ ልባሱ እውነት አገር ተስካሩ ልዩ ነው ፈሪዳና ጠላ በስሙ ከፍ ያለው አዩ ያዩ ባላ ብጥር ያላበሻ የጀግኖይ ቀመሪ ልክ እንደ ቴዎድሮስ ፋሲል የጎንደር ያሳመነው ጸየ የዶክተር አምባቸው ከፍ ያለው በታሪክ አረክፋል ሱሪያቸው ገናን ነው ሽላቸው በሞላ ታረሰም ገበሬ በልቶ የሚያበላ ከጎራም አርበኛ ልቡ የማይላላ ዘራፍ ታደደሴ የሽወንዱ ሞላ እውነት ነው በጎራው ስላት ላይ በራሪ እንደገዴ ከፍ ያለው ያየ ወልቃይት ጠገዴ የሽወንዱ ሞላ ወንድሙ ነው ታዴ እውነት ይላል ጀግና ከጎራ ላይ ያየ ልክ እንደ ከፍ ያለው ሱሪን የገበየ እንደ ጥንት አርበኛ ልክ እንደ ገብርዬ አባብዬ ሽበሽ ሀብታሙ ሞለየ ገና ባነጋገር የሚያንዘገዝጉ ያውራይን ገረብኝ ጎራውና አረጎ ስላጎዳደቡ ስላመሻሸጎ ለሜጀር ከፍ ያለው ለመቶ ሽሽጎ ለአገር ክብር እንጂ የማይሉ ለራሴ እስቲ ጀግና ጥሩ እንደ መልክ አድማሴ ሞኝና ተላላ ጎራ ያገር ሰው ከፍ ሞቷል ይላል እውቀቱ ሲያንሰው ጀግንነት ከሽል ነው አለክ እንደ ሰው ምግብ በክርስቶስ በአማኑኤል መርፌ ክብርና አንደበት ለክንድ ሰው ከፍ እውነት በለኝ ሐሰት ምን ትላለህ ሀገር ለከፍ ያለው ደሴ ለሐማራው ክብር ለብረቱ ሳንቃ ለጉራው ግሪደር ያስኮራል በኮሩ የዛሬው ተስካረ በኮር ተመዳድቦ ኮርማን የገባዩ አቤት እኔስ አስደነቁኝ ሲሳይና እያዩ አዛጃ ጥርግቢ ሰፈር ተከባብሮ ኩራት በል ሽሩ ደሳለኝ ማንደፍሮ ዘረባለ ሱሪ ጎራውን የቃኘ ነፍስህን ይማረው ሜጀር ጠጁ አዳና ሞኝ ጄኔራል ከፍ ያለው ታሪኩ የሚጥም አይደለም በጋይንት ይታወቅ ባለም ሜጀር ጀነራሉ ክብራችን ከፍ ያለው በልዩ ተስካርህ ነፍስህን ይማረው ጠባቃና ብርቱ ማተብን ያሰረ የሜጀሩ ታማኝ ምሽግ የሰበረ ክብር ላንተ ይሁን ከጌዶ ዳማረ የስዩም አዳነ ማርየ ካሳው ቀይ ዞዝ ጥላሁን ጥላለባቸው በከፋለው ደሴ የቀና ወይፈን
ተስካር ለሁሉም ነው ይማር ነፍስህን ሽላቸው ምሩቅ ነው አውቀዋለሁ እኔ በተስፋዬ ካሳው ልክ ዓለም ደጀኔ ሰፈሩ አጥር ግቢ ምንም አይታማ እንኳንስ በተስካር ተነባብሮ ኮርማ አርሎ የለውም በስንዴው አውድማ ዳኛው አንዳርጌና የነዳኛው ይልማ አጥር ግቢ ኩራ ባዱካ ታላቅ ዘፍ የደምስ የሰፈር የማየት አተረፍ ፊት አውራሪ ቀንዱ የሻው መኮንን አስኮራልሻቸው ነፍስ ይማር ከፌን እንዲህ ያል ዝግጅት ከየት ሀገር አለ አጥር ግቢ ኩራ መልኬ በበቀለ ክንድዬ ብሎ ታላልሜ በላቸው ልኬ ብሎ ገብቶ ከነከፍ ያለው እንግዳ ተከበር ብሉልኝ ጠጡልኝ ክብር ይጠበቃል በሰጨ ደስ አለኝ ካህንና ጨዋ አንጀው መኳንንቱ ተዝናና ተጫወት ልቋል ዝግጅቱ ባለም ሲያኮራ ነው የከፍ ባለም ሲያጎዳ ነው የከፍ ያለው ሞቱ ሲያምናቸው አስተኙት ማተብን የፈቱ በልገብርዬ ማየት ካሰው መኮንን ክንድ ሰው ብላችሁ ቃኙልኝ ዳሱን መልክ አድማስ ያደለ የመቶ ሽሽጉ እያበሉ ስጋ በጠጅ የሚያስመጉ መዋለድ መዛመድ ያስኮራል ተስካረ እዩልኝ ከዚህ ዳስ ያረጋል ተሻገር በበላይ ነው ዳኛው በደስ የተስፋዬ ኮራው በተስካሩ ከፍ ያለው ነው ብዬ ተዋልዷል ተዛምዷል ቀምጣለው ጋይንቴ ከዳስ ቁማየውት ሰው ተፈራ ሀብቴ በሜጀር ጀነራል በከፍ ያለው ደሴ ነፍስሽን ይማረው የተፈራ ዲሴ አቤት አሰላፊ ጸባዩ ሰመረ ወልዳለይ ጀነራል እያስመሰከረ ቀዳበት ወሰፊው ደሳለኛ ማረ ካህን ባቀማመጥ አከባብሮ የሚያሳይ ስልጣን ተሰጥቶታል ቄስ ባቤ ሲሳይ ሜጀር ጀነራሉ ሰርጉ ሆነ ዛሬ አልተጠሩም እንጂ ብርሃኑ መብሬ ነፍስ ይማር ለጀግና ከፍ ያለው በክብሬ ተማመጥ እንግዲህ የፕሮግራም መዝጊያ ከማድረጋችን በፊት አንዳንድ ሀሳቦችና አስተያየቶች እንቀበላለን ብለናል። በመሃል ክፍለ ጦራችን ኮራችን በየቦታው የሄደች መታነቃቃ መታታግል ወንድማችን ድምጻዊ ጎቾ ወይም ደርብ ይግዛው ደርብ ይርሳው ፕሮግራም አለኝ ብላለች። ወደሱ አልወሰዳት Ay, pos bijuan. ይሻላል ነበረ ተመካክሮ ማደር ይሻላል ነበረ ተመካክሮ ማደር ይቸግራል እንጂ ለበክደኑ አገር አረደኑ አንድ ያለሽ በርበሬ የሆድ ወዳጅ አንድ ያለሽ በርበሬ የሆድ ወዳጅ እንዴት ተለባልበን ላይ እንጂ ቤቴ ባለቤት ያስምረር እስቴስ የቋንቋ ሽተት ለኢትዮጵያ ማማ ከመግደላ እስከመተማ ከማጫው እስከ አድዋ ከውጋሬ ከራማራ ደም የገበርንበት ያፈርሽ ብናኝ አለትሽ ስባሪ የዋች ክራሪ ያየርሽ ትናኝ ማንም ይምጣ ማንም ከእንግዲህ በኋላ በማረታችን አንደራደርም
አማራ ነታችን ጥብቅ ነው። አማራ ነን ወይ? አማራ ነን ወይ? የከፈለው ልጆች አለን ወይ? የክንዳለ ማለም ነው ልጆች አለን ወይ? የውባንተ ልጆች አለን ወይ? የቆየታ አደሰ ልጆች አለን ወይ? የነካስዬ ወንድሞች አለን ወይ? ከከዋክብት የደመቁ ከዋክብት የሚፈልቅብሽ 13 ወር ክረምት በጋ ጀንበር የማይጠልቅብሽ ጸይም አፈር ጸይም ውሃ የሚፈልቅብሽ ውድ የእናት አምሳያ መቼም አትፈርሽም ኢትዮጵያ መቼም። እውነት ወረን ክተት እንጂ ጎበዝ ክተት። ተደፍረናል ታጠቅ ዝመት እናት ሀገር ባጠባችሁ አይደል እንደ የደማችሁ። ይህን ሰምቶ ያልታደጋት ግብረ አበር ነው የደሙጋት የምምልባት አንዷ ማተቤ ኢትዮጵያን ያልትርታ ልቤ አገር ዋርከኝ ነክታ በመሳር አይው ደረሱ ለፍዳ ላሳረበረው አንተ። እውነት ወረን ያድዋና በስጥንትም እኛ ነን ለዚች ባንዲራ ታምነን የቆምን ይህን አቀበት በምሳር ንደን በዚያ ገለባ እንደ እሳት ነደን ወደንም ጠላም በዚች በነፍጤ ታላቅ ይሆናል አማራነት የልበራት። እውነት ወረን በሬ ካራጁ አይካረሙም ሌቱም አይነጋግፉም አይቀርም። ለዚች ባንዲራ ለዚች ሀገር ቆስለን ደምተን ካልተፈታል የኛ ችግር መለየት ነው አማራን ጥቅም በማስከበር አንተ። እውነት ወረን ልበለው መቁሰል መድማት ደስታ ነው ሞቴ እምቢ ባይ ጀግና እንዳባቴ ሀገር ናትና ሀቅና እውነቴ እየወደቀ የመራው ሀገር አንድ ናት ግብሩ የፋኑ ነገር ያውልሽ ደሜ ውሰጃ ጥንቴን የአባቴ ልዳዩን ኩነቴን ባንቺ ነው ሞቴ ነኩሽለታ ቁምና ያልሞከር ሙቻ አረረታ እኔ ወድቄ አንቺ ሰንብቼ አለው ሀገር አንቺ አትሙች አንቺ ሙይልኝ እኔ ጎድዬ ወጥቼ አይደለ ሰንደቅሽም ብዬ ልበላት። እውነት ወረን እየመረረ ወድቀው ሀገር ልበለው ምሳርና እጁ ልምደኛ ወንዱ ከፍ ያለው የጋይንት አባት ያማረው ኩራት ምሳርና እጁ ልምደኛ አነባባሪ ጠንከኛ ብልይ ድርግም ሲልበለት በሳንጃና ቃንገት አጀት ጉበቱን ዘርጋፊ በድምድም ጓንዴ ሸራፊ ተኝቶ ተንጋሎ ተቋሽ ባልቢና ስሮ ጨራሽ አማራ ይለዋል ወንዱ ከፍ ያለው አማራ ይለዋል የታድየ ወንድም የታደሰ ወንድም የሽሽግ ወንድም የክልያ አባት የነስሳ አባት የደሞዝ አባት የነኪሮስ አባት የአማራው አባት አማራ ይለዋል የወገኑ ሞት ያማዋል በአገር ሲመጡ ያማዋል እንዳሳምነው እንደው ባንተ እንዳስቻለው እንደናውሰና የሻተ እንደ ክንዳለ ማለም እንደ ኮየታ አደሰ የሻተ ሀገር እምነቴን እያለ ጠላቱን በለት ያጋድምና ሜዳውን በደም ያጠጣውና ሽሽሩትን ቢከማናይቼ እጅም አልሰጥም ያልፈር ይችላል ወንዱ ከፍ ያለው የእናንተ አባት። እውነት ወረን ልበለው ዘራፍ 3 ጊዜ ዓለም ቀሪ ናት ለባለ ጊዜ ልበለው እሳትና ውሃ ያለ ጀግና በ14 ዓመት ጫካ ወጣና እምቢኛ አላቸው የፋኖ ጀግና እምቢ መከረው ግፉ ልካታ በእናት የሚጨከን ክፉ ሲመጣ ሽሽጉ ደስ ከፍ ተነሱ አንድም ለሀገር አንድም ለእናት እንደምን ይመልሱ ጀግናው በዋሻ ጀግናው መቱ በዱር 7 ዓመቱ ከአንበሳ ጋራ ሌቱን በጫካ አርጎ ነበረ ልበለው ሌቱን በጫካ አርጎ ነበረ ልበላት። እውነት ወረን ከታች ጋይተይ ጀግኖቹን ይዞ በደብረ ዘይት አሙሲት ገብቶ ወዲያውን ተገኝ እስከፍራቅ ጠላት አርግፎ ይመጣል በድረቱ ነፈለው አንተ። እውነት ወረን ልበለው እንደዚህ ያለ ከፍ ያለው ደስ የበጀግነቱ ጀግና እኔ ለሀገር ያደር አለብኝ አለ ጎጆ ትዳሩ ከዚህ ይቅርብኝ መውለድ መከሩ ከዚህ ይቅርብኝ ማራስ ማፈሱ ከዚህ ይቅርብኝ ማልማቱ ከዚህ ይቅርብኝ አጀን ጠላት በዛሬ ቀብሮ ከሚደፍርብኝ አንተ ወልጅ ገነዘው ላይ ጀመሞት አለብኝ አላንተ። እውነት ነው ልበለው እንደዚህ ያለ ከፍ ያለው አሬ ከፍዬ እናት ወንድም አርገዟ ማን ነገራት አንተ አሬ ታደሰዬ እናት ወንድም አርገዟ ማን ነገራት አሬ ከፍዬ እናት ወንድም አርገዟ ማን ነገራት ከፍ ያለችው ገና በጧት ገብረት ነው አረከ ዘራቸው ነው እውነት ነው አልዶ መስመት የዘራቸው ነው ፈርቶ መመለሱ ውርደታቸው ነው እውነት ነው ያወቀው ሳይሆን በወሬ መስመት አለብኝ ብሎ ላከሬ እውነት ነው የቋጡ ጥይት ጥሬ አለው ጠላት ከመለስ ዛሬ ልበላት እውነት ነው እውነት ነው ያን ሹረት በጣሽ ቀረጋ ለጽድቅ ያዘሩት ቀረ ከጫንቃ እውነት ነው
ሲናገረኝ ከጓሮ ወጣ ለአጣሪ ያለው ለጻድቃን መጣ ወንዙ አየለበደም ጎረፈ በምድር ያቀነው ጭማ ተረፈ ነው ጎመራ እጣት ከመላይ ተቆላለፈ ምድር ግልብጥብጥ ጣለም አለፈ ፈሪሲና ወጦሩ ተንቦ ረጅም አልኝ ማዶ ለማዶ ሁለት ነው አልወጣም ጀግና የከፍ ያለው ልጆች ተቋይ ፎጠና የጉኖች ተቋይ ፎጠና ሁለት ነው ተቋይ ፎጠና ለማለው የገይቴ ልጅ ተቋይ ፎጠና ወንጀው ሳሽካካ በልጅ ስትባል ሁለት ነው ወንጀው ሳሽካካ በልጅ ሲስቅ አሻግሮ ሲርፋሩ በሩቅ ሁለት ነው ቦምብ ሲወድቅ ሁለት ነው ከምሽጉ ላይ ቦምብ ሲወድቅ ክላሽን ስናይፐር ሳፋሽ ክላስ ሲዘፍን ሁለት ነው እነዚያ ጀግና ተጠራሩና ዓለም አለፈ ደግሞ እንደገና ሁለት ነው ጥቁር ሲቃ በባሩ ሲነድ ቃላት ገራ ሸለሩባቸው ፎከሩባቸው የከፋው ልጅ ምን አለባቸው አንተ ሁለት ነው ልክ እንደ ሙጃ የጎመደ ሁለት ነው ያና ለቃቂ ያሳደደ ተጣምዶ አደረ እየነደረ ለበራት ሁለት ነው ሁለት ነን ሁለት በለው ግንባሩ ከዚህ ይመለስ ሁለት ነው በለው ግንባሩ ከዚህ ይመለስ ሁለት ነው አይቀርም እኮ ተሰርቶ መፍረስ አየር በሰማይ ሲወረወረ ካከበ ምሪሽ ከመከመ በአማራዎች ሊፈር የለም ሁለት ነው የተዋጋለት አራሲስዬ የተዋጋለት አራሲስዬ የተዋጋለት አራክንድሰ የተዋጋለት ሁለት ነው አብትዬ የተዋጋለት አራተምዬ አራክንድሰ የተዋጋለት አራንደበተረና እስኪዶም አራለ ታርቄ የተዋጉለት ይበልጣል ብዬ መጣው እንጂ ሻለቃ ይበልጣል ብዬ መጣው እንጂ ገዳዬ ላይ ያገሬል ቅመመን ሸተተይ ቤተው እንዴት ያለ ጨዋ ሸጋ ገባለው ዘመዳሊ ከዳላምነስ ይል የው ባንተ ዘር ቢለኝ እንቢ ብዬ ተጥቀፈተው ለላረባው ሰውዬ ተጥቀፈተው ለላረባው ሰውዬ የወርጊስ ራመለው ይወራል መንፈረስ ናናና ሞላ ልባስ ያሰዋሽ ድረስ ዘመዳሊ አደም እኔ ለገንዘቡ እንዳይመስልብኝ አለታ ኪሮስ ያይንራባለኝ አለታ ያልዬ ያይንራባለኝ ገዳዬ ነው አገውሪ አደም የሚበላ ሞልቶ የሚጠጣ ሞልቶ አስቸገረን እንጂ ስሩ ከስር ገብቶ አስቸገረን እንጂ ስሩ ከስር ገብቶ ገዳዬ ነው ሰው ወሰደ እያሉ ተከዜን ያማሉ ቀንደ ፍርሶ እያዩ ለምን ይገባሉ ቀንደ ፍርሶ እያዩ ለምን ይገባሉ የከፍ ያለው ግልገል የክንድዬ ግልገል የውባንተ ግልገል ክፉ አመላላቸው ንወዲ ላልጣምናቸው በጅሽቃ ካልመቶ ሳይወጣላችሁ በለው ነው ጥላቴን መውደዴ ነው ታረደን አረጎራው አረ መገድ ይሻለ መጓዝ ይሻለ አረ መጓዝ ይሻለ መገድ ይሻለ መሄድ ይሻለ ያረባባ ጎጆ ጀግና ያበላሻል አረ ደኑ
የሀጃ በሬታ ፍኘል ሞነው አረደን አረጎራው እንኳን ለአገሩ ለደንበርተኛው እንኳን ለወንዙ ለደንበርተኛው መንገደኛ ወዶ የባክናል ሰው ኧረ ዘራፍ ኧረ አገሬው ጉና በልማ ኧረ አገሬው ጉና ኧረ ዘራፍ ኧረ አገሬው ጉና ወይ አገሬው ጉና ኧረ አገሬው ጉና የአብይ ሰራዊት ሄደ ገሰገሰ ሄደ በሌት ሄደ ገሰገሰ ሄደ በሌት አጭዶ ከመረው አንበሳ ነው ጋይንት በልማ አጭዶ ከመረው አንበሳው ጋይንት አረደኑ አይነካም በጅ ጋይ ገመዳነ አይነካም በጅ ቄሶይ በተለምዶ ይገዝታል እንጂ አረደኑ አረጎራው በተሰለፉበት አያሳፍሩሽም ያከፍ ያለው ደሴ ውባንተ አባተ ክንዳለም ዓለም ነው ኮሎኔል ታደሰ አምባቸው መኮንን ያን የገበው ዘውዴ ስመኛው መብራቱ በተሰለፉበት አያሳፍሩሽም አራሽ ነው አማራ ቀዳሽም ተኳሽም በልማ አራሽ ነው አማራ ቀዳሽም ተኳሽም ኧረ ዘራፍ የኛ በርዋይ ቁመው ያንተ ሊታረሱ አሞኛል ዘንድሮ ምን ቀን ጤና አግኝቼ በነገረ ሰሪ ጎኔን ተወግቼ ነው ራሴን አሞኛል ብዬ ሳልናገር እያነሳ ቅቤ ይቀባኛል አገር ኧረ ደኑ የደሴ አየለ ልጅ አንገት የተነሳ ሁለተኛ ሞቱ አገር ክንባ የካት እንዳደረጓት ኧረ ዘራፍ የሽሽጉ ወንድም የነ መልኬ ወንድም ወይዘሮ ጥሩወርቅ ኧረ ዘራፍ የወለደችው እስተ ወንደራዴ ዝናው የሄደው የሽሽጉ ወንድም አመሌም ይህን ምናምኑን አላምነው ምን ኧረ ዘራፍ ያኖራታል እንጂ ደሙን እያዘራ በልማ ያኖራታል እንጂ ደሙን እያዘራ ያኖራታል እንጂ ደሙን እያዘራ ያሞራታል እንጂ ደሙን እያዘራ ጀግናው ካስዬ ያደሞዝ ጫኔ ያያብባል ክንዱ አዳና አለማየሁ ክንድ ዓለም ነው አንበሳው ጊዜ ወርቅ ኮሎኔል ታደሰ ያከፍ ያለው ደሴ ያጀግናው ጉባንተ ዶክተር አምባቸው ስመኛው መብራቱ ናውሰና አንዳርጌ ያነ ጎቤ መልኬ ወንዱ አስቻለው ደሴ ያኖራታል እንጂ ደሙን እያዘራ አፍርሷት አያውቅም ኢትዮጵያን አማራ በልማ አፍርሷት አያውቅም ኢትዮጵያን አማራ
ያርግልኛል የብዙ ወዳጅ ያን ሲሳይ በዚያ እግዚአብሔር አምላክ ቃል ኪዳኑን ይጠብቃችሁ። ገብርኤል መልአኩ ማርያም ሰላም ኢየሱስ ክርስቶስ እዚህና ወመድኃኒነ ኢየሱስ ክርስቶስ ወተወቃፊ ንስሐ ዘዋቡ ስልጣን ለሐዋርያት መንፈስ ቅዱስ አበዊ ካህናቱ አሁን ዲያቆናት ወንጹሐን ይወስድ ሰማያት ወንጹሐን ማዳር ባህል